ስለዚህ ሰራዊት ማወቅ አለብን፣ ስለ እግዚአብሔር ሰራዊት እና ምድብ አላቸው። የተለያየ ምድብ አላቸው። ምድባቸው ምንድነው? የመጀመሪያዎቹ ሱራፌል ይባላሉ፣ ኪሩቤል የሚባሉ አሉ፣ አለቃ መላእክት የሚባሉ አሉ። ብዙ መጽሐፍ ቅዱስ የማይገልጥልን ጌትነት የሚባል አለ። ለማየት እንዴት ከባድ እንደሆነ ይገልጣል ብዬ አስባለሁ። ይህንን ስፍራ ቀጥታ ማየት አይችሉም። ቅድስናውን ቢያውጁም እግዚአብሔርን በቀረባችሁት ቁጥር አንዱ በጣም ካቦድ የሆነ እየከበደ የሚመጣው ነገር ቅድስናው ነው። እኛ በኢየሱስ ክርስቶስ ደም ታጥበን ተቀባይነትን አግኝተን ወደ ጸጋው ዙፋን መቅረብ መቻላችን ወይም ደግሞ መጸለይ መቻላችን እናቃልል ይሆናል እንጂ ወገኖቼ የቀላል ነገር አይደለም። ወደ ቅድስናው ስፍራ መግባት፣ ወደ መንበረ ምሕረቱ መቅረብ፣ ጸጋ ለመቀበል መቻል፣ ከቅድስናው መካፈል። እባብም እግዚአብሔር ከፈጠረው ፍጥረት ሁሉ እጅግ ተንኮለኛ ነበረ ይላል። እግዚአብሔር ተንኮለኛ አድርጎ አልፈጠረውም። ይኸው እዚህ እንደሚናገረው ፍጹም ለራሱ አምልኮንና ክብርን በተመኘ ጊዜ ግን ወደቀ። አለቃ መላእክት የሚባሉ ደግሞ አሉ። ማናቸው? ሚካኤልና ገብርኤል። ሚካኤል ብርቱ ጦረኛ መልአክ ነው፣ ተዋጊ ነው። በጣም በቁመናም በጣም የሚያስፈሩ እንደሆኑ ነው የሚናገሩት። በጣም ማስኩላር እንደሆኑ፣ በጣም ረጅም እንደሆኑ፣ በጣም ትልልቅ እንደሆኑ ነው የሚነገረው። ሌላ የምናገኘው በዳንኤል ምዕራፍ 12 ላይ ይሄ ሚካኤል የተባለው ጦረኛ መልአክ የእስራኤል ጠባቂ እንደሆነ ነው። ከተሰጠው ስራ አንደኛው እስራኤልን መጠበቅ ነው። ሚካኤል በጣም ዋነኛ የተባለው መልአክ የተመደበው ለኢትዮጵያ አይደለም፣ የተመደበው ለእስራኤል ነው። እሱን ደግሞ የሚናገረው ቃሉ ነው። መዝሙረ ዳዊት ምዕራፍ 24 ምድርና ሞላዋ ለእግዚአብሔር ናት፣ ዓለምም በእርሷ የሚኖሩ ሁሉም የእግዚአብሔር ነው። እርሱ በባህሮች መስርቷታልና በፈሳሾችም አጽንቷታልና። ወደ እግዚአብሔር ተራራ ማን ይወጣል? በቅድስናው ስፍራ ማን ይቆማል? እጆቹ የነጹ ልቡም ንጹሕ የሆነ ነፍሱን ለከንቱ ያላነሳ ለባልንጀራውም በሽንገላ ያልማለ እርሱ ከእግዚአብሔር ዘንድ በረከትን ከመድኃኒቱ አምላክ ምሕረትን ይቀበላል። ይህች ትውልድ እርሱን የምትፈልግ ናት፣ ያዕቆብን አምላክ ፊት የምትፈልግ። እናንተ መኳንንቶች በሮችን ክፈቱ፣ የዘላለም ደጆችም ይከፈቱ፣ የክብርም ንጉሥ ይግባ። የቀረበ ነገር አለ ማለት ነው። እየመጣ ያለ ነገር አለ ማለት ነው። እግዚአብሔር በር እንድንከፍትለት እየፈለገ ነው ማለት ነው። እንዴት ነው በር የምንከፍተው? በር የምንከፍተው አንዱ በጸሎት ነው። አንዱ የምንከፍተው በምስጋናም ነው። በምስጋና ይከፈታሉ ደጆች፣ የምስጋና ደጆች ይከፈታሉ። ሌላው በንስሐ ነው የምንከፍተው። ለምንድን ነው የሚከፈቱት? የክብር ንጉሥ ይግባ ይላል። የክብር ንጉሥ እንዲገባ ደጆች ይከፈቱ እያለ ነው። ይሄ የክብር ንጉሥ የሚለው እንግሊዘኛው ኪንግ ኦፍ ግሎሪ፣ በዕብራይስጥ ደግሞ ሜሌክ ካቦድ ይላል። ሜሌክ ካቦድ የንጉሥ ክብር፣ የንጉሥ ክብደት ማለት ነው። ካቦድ ክብደት አለው። ሁላችሁም ባይናው እንደምታውቁት የእግዚአብሔር ፕሬዘንስ ሲመጣ ሁሉ ጊዜ አንድ አይነት አይደለም። አንዳንድ ጊዜ በጣም የሚያስፈነድቅ ነው፣ የሚያስደስት ነው፣ እንድናጨበጭብ፣ እልል እንድንል፣ ሪጆይስ እንድናደርግ የሚያደርግ ነው። አንዳንድ ጊዜ ግን አይደለም። አንዳንድ ጊዜ የማፈናፍን የማላውስ ነው። ይህ እንግዲህ በረጅም የአገልግሎት ዘመን የተለያዩትን አይቻለሁኝ። አንዳንድ ጊዜ በጣም ጫን ብሎ ከመምጣቱ የተነሳ ለመተንፈስ እንኳን የምንፈራበት፣ በቃ ትንፋሻችን የምንይዝበት፣ እርጭ የሚልበት፣ በጣም እርጭ ሲል፣ በጣም ጸጥ ሲል ሰዎች የሌለ ይመስላቸዋል። ግን ክብደቱ ካቦድ የሚለው ክብደት ነው። የእግዚአብሔር ክብደት ምን ያህል ነው? የንጉሱ ክብደት ምን ያህል ነው? ለዚህ ምን መሆን ያስፈልጋል? ዲዘርኒንግ መሆን ያስፈልጋል። አንዳንድ ጊዜ ጠላት ሁሉ ሊመስለን ይችላል። የጠላት ውጊያ ሁሉ ሊመስለን ይችላል። ትክክለኛ መንፈሳዊ ዲዘርንመንት ከሌለን ጌታ ኢየሱስ ክርስቶስ በባህር ላይ እየተራመደ ሲመጣ ምትሃት ነው፣ ጎስት ነው ብለው ጮሁ ይላል፣ ደነገጡ ይላል። ጌታን ነው እንደዛ የሚሉት። ግን ጎስት ነበረ እንዴ? ጌታ ነው። ትክክለኛ እይታ ያስፈልጋል ማለት ነው። ስለዚህ ይህ የክብር ንጉሥ ሲገባ ለሁሉ ሰው የማይመች ሊሆን ይችላል። እግዚአብሔርን ለማምለክ እግዚአብሔር መገለጥ አለበት።
የክብር ንጉሥ መግባት አለበት። ሲገባ ምናልባት ባልጠበቅነው መንገድ እንዳይሆን እያልኩ እያስጠነቀቅኩ ነው። ክብደት ስላለው ሜሌክ ካቦድ የሚጫን ስለሆነ አንዳንድ ጊዜ አጋንንት እንዳይመስለን። አጋንንቶች ድባቴ አይጥሉም እያልኩ አይደለም። ያንን መለየት መቻል አለብን። ትክክለኛ መንፈሳዊ ጣዕምና መለየት ችሎታ እግዚአብሔር ለሰጣቸው ሰዎች ያውቃሉ የትኛው አጋንንት የትኛው የእግዚአብሔር ክብር እንደሆነ። ምክንያቱም አሁን ሰው ሪቫይቫል የሚለው ወይ እግዚአብሔር መጣ የሚባለው በጣም ከጮህን፣ ከሮጥን፣ ከዘለልን፣ ወንበር ከሰበርን እግዚአብሔር የደስታ ምንጭ ስለሆነ የእግዚአብሔር ፕሬዘንስ ውስጥ የደስታ መላት አለ ስለሚል እነዛን ነገሮች ማድረግ ወንበር ከመስበር ውጪ ምንም ችግር የለበትም። ችግር አለበት እያልኩ አይደለም። ግን የእውነተኛው ግሎሪው ሲመጣ አንኮምፎርተብል ነው የሚያደርገን። ሙሴ እኮ ልይህ ብሏል። ልይህ አሳየኝ፣ ሰው አይቶኝ በሕይወት አይኖርም። እስራኤሎች ለምንድን ነው እምቦሶቹን ያመለኩት? የሚታይ ነገር ሰው ስለሚወድ ነው። የሚዳሰስ አምላክ ይፈልጋል። ማኒፑሌት የሚያደርገው ከዚህ በፊትም እንደተናገርኩ ሊቆጣጠረው የሚፈልግ አሁን እዚህ ምድር ላይ አንዱ ችግራችን ይሄ ነው። ዊ ዋንት ቱ ማኒፑሌት። እጅ መስጠት አንፈልግም። ሳሬንደር ማድረግ አንፈልግም። እኛ በቀደድንለት መስመር እንዲሄድ በቀደድንለት ቦይ እንዲፈስ እንፈልጋለን። አይሆንም። እግዚአብሔር እጅ ትሰጡታላችሁ እንጂ ማኒፑሌት ግን አታረጉትም። ይሄ የክብር ንጉሥ ኪንግ ኦፍ ግሎሪ የሚለው ነገር በደንብ ሊገባን ይገባል። እግዚአብሔር መጫወቻ አይደለም፣ አባታችን ነው። ይወደናል፣ አጥብቆ ይወደናል፣ ይጠነቀቅልናል፣ ይዋጋልናል፣ ይበቀልልናል፣ እንደ አይን ብሌን ይጠብቀናል። ምንም ጥርጥር የለውም። ነገር ግን መቀለጃችን ግን አይደለም። በጣም የሚያስፈራ አምላክ። አይን መከፈት አለበት እና ይሄ የክብር ንጉሥ ይግባ፣ ደጆችን ክፈቱ ሲል ፍቃድ ምርጫ እየሰጠን ነው። ክፈቱት፣ ደጆቹ ይከፈቱ እያለን ግን አር ዊ ሬዲ? አዘጋጀን፣ ለጉብኝትህ አዘጋጀን፣ ለክብደቱ አዘጋጀን። ክብደቱን መሸከም የሚችል ህዝብ ይነሳ። ለዚህ ነው ቃሉን መማር ያለብን። ማንነቱን ማወቅ አለብን። ትራዲሽናሊ ሳይሆን ባህላዊ በሆነ መንገድ ሳይሆን ማን ነው እርሱ? ማን ነው እግዚአብሔር? ስሞቹን አንስተን የምንዘረዝረው ከዚህ የተነሳ ነው። እግዚአብሔር ምን እንደሚመስል ከቃሉ ውጪ ትራዲሽናል በሆነ መንገድ ልታውቁት አትችሉ። በመሰለኝ አይደለም፣ በተጻፈው ነው። ለዚህ ነው ቃሉን ማጥናት ያለብን፣ ቃሉን መውደድ ያለብን። እግዚአብሔር እንዲህ ነው ብሎ ይገልጥልናል። እናንት መኳንንቶች በሮችን ክፈቱ፣ የዘላለም ደጆች ይከፈቱ፣ የክብርም ንጉሥ ይግባ። ከዛ ይጠይቃል። ይህ የክብር ንጉሥ ማን ነው? እግዚአብሔር ነው። ብርቱና ኃያል እግዚአብሔር ነው። በሰልፍ ኃያል ምን ማለት ነው? ጦረኛ ነው ማለት ነው። ህዝቡን ከልሎ የሚዋጋ ነው። ኢቭን ከህዝቡ ጋር ተጣልቶ እንኳን ህዝቡን በቅናት የሚጠብቅ አምላክ ነው። የጭፍሮች አምላክ። ሰራዊቱ ማን ነው? ስለዚህ ዛሬ የምናነሳው ስም ማን ይባላል? ጀሆቫ ጸባኦት ይባላል። የሰራዊት አምላክ እግዚአብሔር። ጦር አለው ማለት ነው። አርሚ አለው ማለት ነው። የትኛውም አገር እንዲባል ባንዲራ መኖር አለበት፣ ሰንደቅ ዓላማ መኖር አለበት። የትኛውም ጦር እንዲባል የራሱ ባነር ሊኖረው ይገባል። ካለዚያ አገር ሊሆን አይችልም። ግን አሁንም እኔ ይመስለኛል 99% አገሮች አርሚ የሌለው አገር ይኖራል ብዬ አላስብም። ሊኖር ይችላል፣ አላቅም። ግን መንግስት ካለ አንዱ አካል የግድ መኖር ያለበት ሰራዊት ነው። ጦር ነው። ጦረኞች ሰራዊት መኖር አለበት። ዓላማ ብቻ ሳይሆን ፋይተሮች። ስለዚህ እግዚአብሔር የሰራዊት አምላክ እግዚአብሔር ወይም ደግሞ ጀሆቫ ጸባኦት ሲባል ሰራዊቱ ብዙ አይነት ሊሆን ይችላል። ዛሬ ምናልባት አንዱን ብቻ ሊሆን ይችላል የምናነሳው። የሰማይ ሰራዊት ከዋክብቱ የእግዚአብሔር ሰራዊት እንደሆኑ ፀሐይ፣ ጨረቃ እንደዚህ ቃሉ ይናገራል። ኢዮኤል ላይ እንደውም ሰራዊቴ አንበጣ ይላል። እግዚአብሔር ምንም ነገር መጠቀም ስለሚችል ማለት ነው። ግብጽ ላይ እንደተጠቀመው ምንም ነገር የመጠቀም መብት ስላለው። እዚህ ላይ ግን ዛሬ የምናነሳቸው ሰራዊቶች ይሄ ሰራዊት የሚለውን ቃል ልተርጉመውና ጻባ ጀማ ማለት ነው። ጀማ ታውቃላችሁ አይደል? ብዙ ህዝብ ማለት ነው። ማለትም የእግዚአብሔር ሰራዊት ብዙ ነው። ቁጥሩ ብዙ ነው። ለጦር የተዘጋጀ ማለት ነው። ሬዲ ቱ ፋይት፣ ለጦር የተዘጋጀ ሬዲ ብቁ የሆነ። ይሄ ብቻ ሳይሆን የጻባ የሚለው ቃል ዘመቻም ማለት ነው። ጦር ሰራዊት ማለት ነው። ራሱ ቃሉም ጦርነትም ማለት ነው። ጻባ በተጠንቀቅ መቆም፣ በተጠንቀቅ የቆመ ማለት ነው። ጻባ በተጠንቀቅ የቆመ። ጌታ እንደዚህ ብላችሁ ጸልዩ ብሏል አይደል? በሰጠን አሁን እየተማርነው ባለው ቃል ላይ ፈቃድ በሰማይ እንደሆነች እንደዚሁም በምድር ትሁን። በምድርም ያለው ጦር በምድርም ያለው ሰራዊት በሰማይ ያለው ሰራዊት ዝግጁ እንደሆነ። በሰማይ እግዚአብሔር ሲናገር ክርክር የለም። አይመስለኝም አትሉም። አንዴ ካፉ ቃል ከወጣ ይፈጸማል። ስለዚህ በተጠንቀቅ የቆመ ፈቃዱን ለማድረግ የተዘጋጀ ጦር ማለት ነው። ከዚህ ውስጥ እነማን አሉ?
በመጀመሪያ እናነሳቸው መላእክት ናቸው። መላእክት በጣም ብዙ ናቸው፣ የተዘጋጁ ናቸው። ሁሉንም ባይሆኑ ለጦርነት የተዘጋጁ አሉ። በዕብራይስጥ ማላክ ነው የሚባለው። ምናልባት መልአክ የሚለውን ከዛ ነው የወሰድነው ወይ እነሱ ከኛ ነው የወሰዱት አላውቅም። ማላክ መልእክተኛ ማለት ነው፣ የተላከ ማለት ነው። የመላእክት ምድቦች አሉ በመጽሐፍ ቅዱስ ውስጥ። ስለ መላእክት ስንነጋገር ገና ከመጀመሪያው ይህንን ነገር ግልጽ ላድርግ። በሪቫይቫል ውስጥ መላእክት በጣም አይነተኛ ስፍራ ነው ያላቸው። ስለዚህ ነው ስለ እነሱ ማወቅ ያለብን። ምንድን ነው ከእነሱ ጋር ያለን መስተጋብር ምንድን ነው ማወቅ አለብን። ስለዚህ ሰራዊት ማወቅ አለብን፣ ስለ እግዚአብሔር ሰራዊት እና ምድብ አላቸው። የተለያየ ምድብ አላቸው። ምድባቸው ምንድን ነው? የመጀመሪያዎቹ ሱራፌል ይባላሉ። ኪሩቤል የሚባሉ አሉ። አለቃ መላእክት የሚባሉ አሉ። ብዙ መጽሐፍ ቅዱስ የማይገልጥልን ጌትነት የሚባል አለ። ዙፋናት የሚባሉ አሉ። ገዦች የሚባሉ አሉ። እነዚህ አጋንንቶች አይደሉም። በኤፌሶን ምዕራፍ 6 ከቁጥር 10 ጀምሮ የምታገኟቸው አይነት አይደሉም። ኃይላት የሚባሉ አሉ። ባለስልጣናት የሚባሉ አሉ። በቆላስያስ ምዕራፍ 1 ቁጥር 16 ላይ የምታገኟቸው። ሱራፌልን የምታገኙት ኢሳይያስ ምዕራፍ 6 ቁጥር 2 ላይ ነው። እነዚህ ከመላእክት ሁሉ ከፍተኛ የሚባሉት ናቸው። ከፍተኛው ምድብ ኢሳይያስ ምዕራፍ 6 ላይ ንጉሥ ዖዝያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱ ሞልቶት ነበር። ይሄ አንዳንዶች የሚሉት በቤተ መቅደሱ ሲጸልይ ነው ኢሳይያስ ይህንን ራእይ ያየው ነው የሚሉት። አንዳንዶች ደግሞ በሰማይ ባለ በአርያም በመንፈስ ተወስዶ እንዳየው ነው የሚሉት። ግን ዲስክሪፕሽኑን ስሙት። ሱራፌልም ከእርሱ በላይ ቆመው ነበር። ለእያንዳንዱም 6 ክንፍ ነበረው። በ2 ክንፍ ፊቱን ይሸፍን ነበር፣ በ2ቱም ክንፍ እግሮቹን ይሸፍን ነበር፣ በ2ቱም ክንፍ ይበር ነበር። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበረ። የመድረኩም መሰረት ከጮኻው ድምፅ የተነሳ ተናወጠ፣ ቤቱንም ጢስ ሞላበት ይላል። በጣም ኃይለኛ ጩኸት ነው የሚያወጡት። ሳያቋርጡ ነው የሚናገሩት። ጩኸታቸው ምንድን ነው? ቅዱስ ቅዱስ ቅዱስ። በብሉይ ኪዳን እንግዲህ ሥላሴን የገለጡበት መንገድ እንደሆነ ነው መረዳት የምንችለው። የመድረኩም መሰረት ከጮኻው ድምፅ የተነሳ ተናወጠ ይላል። ይሄ በዓይነ ሕሊናችሁ መሳል ትችላላችሁ ምን አይነት ከፍተኛ ድምፅ እንደነበረ። በጣም ኃይለኛ ጩኸት ነው ማለት ነው፣ መድረኩ እስኪናወጥ ድረስ። ስለዚህ እነዚህ ሱራፌል የተባሉት ስለ እግዚአብሔር ቅድስና የሚናገሩና ምስጋናውን የሚያውጁ ከመላእክት ሁሉ ከፍተኛውን ስፍራ የሚይዙ ናቸው። ለእግዚአብሔር በጣም ቅርብ ከሆኑት መካከል ናቸው። ለእግዚአብሔር ከመቅረባቸው የተነሳ 6 ክንፍ አላቸው። በ2 እግራቸው እግሮቻቸውን፣ በ2 ክንፋቸው ደግሞ አይኖቻቸውን ይሸፍኑ ነበር ይላልና ለማየት እንዴት ከባድ እንደሆነ ይገልጣል ብዬ አስባለሁ። ይህንን ስፍራ ቀጥታ ማየት አይችሉም። ቅድስናውን ቢያውጁም እግዚአብሔርን በቀረባችሁት ቁጥር አንዱ በጣም ካቦድ የሆነ እየከበደ የሚመጣው ነገር ቅድስናው ነው። እኛ ጋር ቅድስና አንዳንዱ ቦታ አይወደድም፣ አንዳንዱ ቦታ ደግሞ ቀልል አድርገን ነው ምናየው። ያለ ቅድስና እግዚአብሔርን ማየት አይቻልም ይላል። ግን ቅድስና የሚለው ቃል ከዚህ በፊት ለማየት እንደሞከርነው ከፍጥረቱ የተለየ አብሶሉት ፐርፌክሽን፣ ምንም እንከን የማታወጡለት፣ ምንም አይነት እንከን የማታወጡለት ፍጹም ፍጽምና፣ ምናልባት በዚች ቁንጽል አእምሮ ልንገልጸው የማንችል በጣም ንጹህ፣ ከዛ ንጽህናና በጣም ከፍጥረቱ የተለየ ከመሆኑ የተነሳ ለማየት የሚያስቸግር፣ ግን ስራቸው ሳያቋርጡ ያንን ቅድስና ቅዱስ 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 እያሉ ማወጅ። ሱራፌል እነዚህ መላእክት የእሳት ነበልባል ናቸው። አብዛኞቹ መላእክት እንደዛ ናቸው። እነዚህ ግን በተለየ መንገድ ምናልባት የለኮሳቸው ያ ሊሆን ይችላል። በጣም ከመቀረባቸው የተነሳ እግዚአብሔር የሚባላ እሳት ነው ይላል አይደል? ኮንሱሚንግ ፋየር ነው ይላል። እኔም ስለ ቅድስናው ሲያወራ ይመስለኛል። እኛ በኢየሱስ ክርስቶስ ደም ታጥበን ተቀባይነትን አግኝተን ወደ ጸጋው ዙፋን መቅረብ መቻላችን ወይም ደግሞ መጸለይ መቻላችንን እናቃልል ይሆናል እንጂ ወገኖቼ የቀላል ነገር አይደለም። ወደ ቅድስናው ስፍራ መግባት፣ ወደ መንበረ ምሕረቱ መቅረብ፣ ጸጋ ለመቀበል መቻል፣ ከቅድስናው መካፈል ቀላል ነገር አይደለም። ሁለተኛው የምናገኛቸው ምድብ
ኪሩቤልን መጀመሪያ የምታገኙት የት ነው? ዘፍጥረት ምዕራፍ 3 ቁጥር 24 ላይ ነው የምታገኙት። የገነትን በር የዘጉ ናቸው አይደል? ወይም ደግሞ በምትገላባበት ሰይፍ ሰው እንዳይገባ አዳምና ሔዋን ተመልሰው እንዳይገቡ የዘጉ ናቸው። ይሄ ደግሞ ነው ያምናለሁ በኢየሱስ ክርስቶስ ተከፍቷል። ምክንያቱም ከዚህ በፊት እንዳየነው ወደ ሕይወት ዛፍ ለመድረስ በኢየሱስ ክርስቶስ ደም ታጥበን መብት ስለተሰጠን አሁን በውስጣችን ራሱ የሕይወት ዛፍ እንዳለ ከዚህ በፊት በሰፊው ተመልክተናል። ለሌሎች እስክንተርፍ ድረስ ግን የዛን ጊዜ ይህንን እንዲያደርጉ የተመደቡ ሁለተኛውን ከፍተኛ ምድብ የሚይዙ እንደሆኑ አስባለሁ። የሚገርማችሁ ሕዝቅኤል ምዕራፍ 28 ቁጥር 14 ላይ ሉሲፈርን ታገኛላችሁ አይደል? ያ የንጋት ኮከብ የተባለውን እና እዛ ላይ ዲስክሪፕሽኑን ስታዩት በጣም የሚገርም ነው። ከነዚህ ምድብ እንደነበረ መረዳት እንችላለን። ትንቢተ ሕዝቅኤል ምዕራፍ 28 ይሄ ሙሾ ነገር ነው። ታውቃላችሁ፣ ሙሾ ታውቃላችሁ? ለቅሶ ማለት ነው። የሐዘን ለቅሶ ነው። በጢሮስ ንጉሥ ተምሳሌት አድርጎ በጢሮስ ንጉሥ ላይ የሚናገር ይመስላል። ነገር ግን ስለ ዲያብሎስ ነው የሚናገረው፣ ስለ ውድቀቱ ነው የሚናገረው። 28:14 ላይ ምን ይላል? አንተ ልትጋርድ የተቀባህ ኪሩብ ነበርክ ይለዋል። ኪሩቤል ከዛ መላእክት ወገን ነበረ። ከቁጥር 13 ጀምሮ ብታዩት ምናልባት ለትዕቢት የዳረገው ይሄ ሊሆን ይችላል። በጣም እግዚአብሔር ያንበሸበሸው በክብር ያንበሸበሸው በእንቁ ያንቆጠቆጠው ኪሩብ ወይም መልአክ እንደነበረ ነው የምትመለከቱት። በእግዚአብሔር ገነት በኤደን ነበርክ፣ የከበረ እንቁ ሁሉ አያችሁ። ይሄ አዲሲቱ ከተማ የተሰራችበት እንደሆነ ዮሐንስ ራእይ ላይ ማግኘት ትችላላችሁ። ሰርዲዮን፣ ቶጳዚዮን፣ አልማዝ፣ ቢረሌ፣ መረግድ፣ ኢያሰጲድ፣ ሰምፔር፣ በሉር የሚያብረቀርቅ እንቁ ወርቅ ልብስ ነበረ ይላል። የከበሮህና የእምቢልታ ሥራ በአንተ ዘንድ ነበረ፣ በተፈጠርክበት ቀን ተዘጋጅተው ነበረ። ምናልባት ከመውደቁ በፊት ሉሲፈር በጣም ደማቅ ማለት ነው። ሉሲፈር የሚያበራ ማለት ነው። አሁን ያ ስም አይገባውም፣ የጨለማ ስለሆነ ግን የአምልኮ መሪ ሊሆን ይችላል። በእኔ ግምት ወደ እግዚአብሔር የሚፈሰውን አምልኮ ለራሱ ለማድረግ ተመኝቶ ሊሆን ይችላል እንጂ አንዳንዶች እንደሚያስቡት መንግስት ግልበጣ፣ ዙፋን ግልበጣ ለማካሄድ ሞክረው አይደለም። የእግዚአብሔርን ዙፋን መገልበጥ አይቻልም። ምክንያቱም መንግስት ሁሉን ትገዛለች ይላል። አንድ ቦታ የተከማቸ ነገር አይደለም የምናወራው። እግዚአብሔር ከዚህ እስከዚህ የምትሉት አይደለም። ክብሩም ስልጣኑም ዘመኑም ከዚህ እስከዚህ የሚባል ወሰን ያለው ስላልሆነ ያንን ማድረግ እንደማይችል ያውቃል። ግን ከአምልኮ እንደተመኘ ነው። ምክንያቱም በጣም እንደምታዩት በጣም ነው እግዚአብሔር ውበትን የሰጠው። እንደውም የውበት መደምደሚያ ነበርክ። ከላይ ብትመለከቱት ጥበብን የተሞላ ውበትህም የተፈጸመ መደምደሚያ አንተ ነህ ይለዋል። ኪሩብ ነበር እሱ። ስለዚህ ወረድ ብሎ ቁጥር 14 ላይ አንተ ልትጋርድ የተቀባህ ኪሩብ ነበርክ፣ በተቀደሰው በእግዚአብሔር ተራራ ላይ አኖርኩህ፣ በእሳት ድንጋዮች መካከል ተመላለስ። ከተፈጠርክበትም ቀን ጀምረህ በደል እስኪገኝብህ ድረስ በመንገድህ ፍጹም ነበርክ ይለዋል። እግዚአብሔር ፐርፌክት የሆነ ኪሩብ ነው የፈጠረው። በትዕቢቱ ነው የወደቀው። ሲወድቅ ውበቱ በጣም የዛን ተቃራኒ ሆነ። ጥበቡ ደግሞ ተንኮል ሆኖ ተገለበጠ አይደል? ምዕራፍ 3 ላይ ዘፍጥረት ምዕራፍ 3 ላይ እባብም እግዚአብሔር ከፈጠረው ፍጥረት ሁሉ እጅግ ተንኮለኛ ነበረ ይላል። እግዚአብሔር ተንኮለኛ አድርጎ አልፈጠረውም። ይኸው እዚህ እንደሚናገረው ፍጹም ለራሱ አምልኮንና ክብርን በተመኘ ጊዜ ግን ወደቀ እና ይሄ ኪሩቤል ከሚባሉት መላእክት መካከል የሚመደብ በጣም ከፍተኛ የሆነ ቦታ እንደሆነ መገንዘብ እንችላለን። እነዚህ ኪሩቤል ምንድነው ስራቸው? የእግዚአብሔርን ዙፋን ክብርና ሕልውናውን የሚሸከሙ እንደሆኑ መጽሐፍ ቅዱስን ስታጠኑ በተለይ ሕዝቅኤልን የተለያዩ ስፍራዎች ላይ ይህን ማግኘት ትችላላችሁ። እነዚህ ኪሩቤል የተባሉት የእግዚአብሔርን ዙፋን የሚሸከሙ ናቸው፣ የእግዚአብሔርን ክብር። ስለዚህ ቀላል እንዳልሆነ የነሱ ክብር ይገባቸዋል እና ሕልውናውንም የሚሸከሙ ናቸው ኪሩቤል። አለቃ መላእክት የሚባሉ ደግሞ አሉ።
አርክኤንጀልስ የሚባሉ ማናቸው? ሚካኤልና ገብርኤል። አፖክሪፋ መጽሐፍት ላይ ያሉትን ያው እኛ አንቀበልም። ኡራኤል የሚባል አለ፣ ራጉኤል የሚባል አለ፣ ሩፋኤልም የሚባል አለ። የተለያዩ አሉ አፖክሪፋል መጽሐፍት ላይ። አሁን እዚህ ካኖኒካል መጽሐፍ ውስጥ ያልተካተቱ ማለት ነው 66ቱ መጽሐፍ ውስጥ። እነዚህ ግን ሁለቱን ታገኟቸዋላችሁ። ሚካኤልና ገብርኤል አለቃ መላእክት ናቸው። ሚካኤል ብርቱ ጦረኛ መልአክ ነው። ምን ማለት ነው? ዋሪየር ኤንጀል ነው። ተዋጊ ነው። ተዋጊ መላእክት የሚባሉ አሉ። አንዳንዶች በመንፈስ አይተው፣ አንዳንዶች ሞተው ሄደው ተመልሰው እንደሚናገሩት ይሄ ሰብጀክቲቭ የሆነ ነው። በቃሉ ላይ ረግጠን የምንናገረው አይደለም። በጣም በቁመናም በጣም የሚያስፈሩ እንደሆኑ ነው የሚናገሩት። በጣም ማስኩላር እንደሆኑ፣ በጣም ረጅም እንደሆኑ፣ በጣም ትልልቅ እንደሆኑ ነው የሚነገረው። ነገር ግን በቃል ውስጥ የምናገኘው ስለ ሚካኤል መጀመሪያ ዳንኤል ጸለየ አይደል? በትንቢተ ዳንኤል ውስጥ ከዛ በኋላ ጸሎትህ የመጀመሪያ ቀን ደርሶ ነበረ፣ ግን 21 ቀን መጥቶ የፋርስ አለቃ የሚባል አሁን ኢራን ማለት ነው የፐርሺያ አለቃ መንፈስ አጋንንት የሆነ ገብርኤልን እንደተቋቋመው ነው የሚናገረው። እንዴት ተቋቋመው? ሁሉንም መልስ መመለስ ባንችልም ምናልባት እሱ መልእክተኛ ስለሆነ ሊሆን ይችላል። ነገር ግን ሚካኤል መጥቶ እንደገና ከሱ ጋር ተዋግቶ መንገድ አስከፈተለት። ስቲል እየተዋጋ ነበረ እሱ ሾልኮ ሲሄድ። ሌላ የምናገኘው በዳንኤል ምዕራፍ 12 ላይ ይሄ ሚካኤል የተባለው ጦረኛ መልአክ የእስራኤል ጠባቂ እንደሆነ ነው። ከተሰጠው ስራ አንደኛው እስራኤልን መጠበቅ ነው። እስራኤልን በተመለከተ አሁን እዛ ውስጥ አንገባም እንጂ መቼም አንድ ነገር ቁጭ ብላችሁ ማሰላሰል አለባችሁ። እቺ የበሬ ግንባር የምታክል ሀገር እንዴት ነው ይህን ሁሉ ጫና ተቋቁሞ እስካሁን ያለችው? ከ48 ከተመሰረተችበት ከ1948 ጀምሮ ባህር ውስጥ እንከታታለን እያሉ ያልተደረገ ነገር የለም። ያልተሞከረ ሙከራ የለም። የስድስቱ ቀን ጦርነት ትዝ ይላቸዋል። በሰባዎቹ የነበረው ጦርነት ትዝ ይላቸዋል። በየጊዜው አሁንም ለማጥፋት የሚያስቡ ምናልባት ያ የፋርስ አለቃ ሊሆን ይችላል። በእነዚህ ጦርነቶች ሁሉ የተጻፉ መጽሐፍቶች እንዳሉ ታውቃላችሁ። ምንድነው የተጻፉት መጽሐፍቶች ብላችሁ ብትጠይቁኝ ሱፐር ናቹራል ረድኤት አላት። ልዕለ ተፈጥሮ የሆነ ከተፈጥሮ ሕግ በላይ የሆነ እርዳታ እንዳላቸው ብዙ ምስክር ቅርብ ጊዜም የሆኑ ነገሮች አሉ። ከሂዝቦላዎች ጋር ባላቸው ጦርነት፣ ከሐማስ ጋር ባላቸው ጦርነት፣ ከሁቲዎች ጋር ባላቸው ጦርነት፣ ከኢራን ጋር በነበራቸው 12 ቀን ጦርነት እዛ ውስጥ ልዕለ ተፈጥሮ የሆነ ከተፈጥሮ ሕግ በላይ የሆነ የምታገኟቸው ብዙ ምስክርነቶች አሉ። አሁን እዛ ዝርዝር ውስጥ ለመግባት ፈልጌ ሳይሆን ሚካኤል በጣም ዋነኛ የተባለው መልአክ የተመደበው ለኢትዮጵያ አይደለም፣ የተመደበው ለእስራኤል ነው። እሱን ደግሞ የሚናገረው ቃሉ ነው። ምዕራፍ 12 ላይ ታገኙታላችሁ። ዳንኤል ምዕራፍ 12 ላይ። ሌላ ቦታ ግን የት ነው የምታገኙት? ይሁዳ ላይ አይደል? ይሁዳ ላይ በምን ሁኔታ ነው የምታገኙት? የሙሴን ገላ ነው፣ የሙሴን አካል በድን። የሙሴን በድል ሰይጣን ካልወሰድኩ ብሎ ተከራክሯል። በጣም የሚገርመኝ ክፍል ነው። ምን አይነት ፈጣጣ ነው የሚለው። አንድ ሰው የተናገረው ነገር ምናልባት ሞር አሳማኝ ይሆናል። ሰይጣን ያንን በድን የፈለገበት ምክንያት እስራኤሎች ጣዖት አድርገው እንዲያመልኩት አስበው ስለነበረ ያንን ለመጠቀም አስበው ነው የሚል አለ። በጣም ግልጽ አይደለም፣ ግን ክርክር እንደነበረ። ምክንያቱም ስለ ሙሴ ትዝ ካላችሁ ወደ ተራራ ውጣና በዛ ስፍራ ሙት ነው ያለው አይደል? እዛ መጥቶ በድኑን እንዳይወስድ የተከራከረው ማን ነው? ሚካኤል ነው። ሚካኤል በተከራከረ ክርክሩ ከባድ ነው ማለት ነው። በጣም ከባድ መልአክ ከተላከ ክርክሩ ከባድ ነበረ ማለት ነው። ወገኖች ይሄ መንፈሳዊ ጦርነት ሊገባችሁ ይገባል።